ቅድስትና ብሩኬ እንግዲህ ለመጋባት ወስነዋሉ ማለት ነው። እንዳያችሁት እንግዲህ ቅድስቴ ሀገር መግባት አለብኝ፣ ልጅ መውለድ አለብኝ፣ እድሜም እየሄደ ነው በቃ እና ምሳሌም ደግሞ ድናለች ብላ ጥያቄ ስታቀርብለት እና በቃ ሀገር እገባለሁ እና ትዳር እፈልጋለሁ፣ ወንድ እፈልጋለሁ እያልሽ ነው እንዴ እያላት አዎ ብላ በተሽኮረመመ መልስ መልሳለታለች ማለት ነው። ከዛ በኋላ እንግዲህ አልጋውን አንጥፈሽዋል ሲላት አዎ አንጥፌዋለሁ በድጋሚ ላንጥፈው ሲላት እሺ አላትና እሷ ወደ መኝታ ክላስ ገባች ማለት ነው። ግን ምን አስቦ ነው አንጥፌዋለሁኝ ያለችው? ድጋሚ አንጥፌው አላት። ምን አስቦ ነው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ሁሉ ሰላም ነው? አህሌን ወሳህለን ወመርሐበን ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ለምትከታተሉኝ በሙሉ በጣም አርጌ ነው ማመሰግነው። ለምታበረታቱኝም እይታ ለምታዩልኝም ስወዳችሁ ማለት ነው። ቪዲዮ ቢመቻችሁ ባይመቻችሁም ቪዲዮን እስከ መጨረሻ ድረስ በማየት ሀሳብ አስተያየታችሁን ጻፉልኝ ማለት ነው። የሰው ደስታ የሰው ማግኘት የሚያስደስታችሁ በሙሉ ማለት ነው። እንግዲህ ይዤላችሁ የመጣሁት በነ ምሳሌ ክፍል 67 ላይ የተለቀቀውን ነው ማለት ነው። የተፈጠረውን ነገር አይታችኋል። ምሳሌ ታክማ መታ ከዛ በኋላ ሞገስን ለማግኘት ቅድስት ዳጣና ብሩኬ አብረው በሚሄዱበት ሰዓት እንግዲህ ማናስቺ ተንከሲሷ ሚስቱ የድሮ ሚስቱና ዝና እየተከታተሏቸው ነበረ። እንዲሁም ሞገስ ደግሞ በተደበቁበት ወይንም እሱን በሚያገኙበት ቦታ ላይ ከዳጣ ጋር ብሩኬን ሲያየው ከዛ እሱ ደግሞ ያው ውስጣቸው ላይ ቅሬታ ስላለ በተለይ በሞገስ ቅሬታ ስላለ በጣም ስለተቆጣውና ስለተናደደበት ከሱ ጋር መምጣቱን ስታቅ በቃ እኔ ለማንኛውም ራሳችሁን ጠብቁ፣ ዝና እየተከታተላችሁ ሊሆን ይችላል፣ እኔ ሄጃለሁኝ ብሎ ብሩክን ይዛው ስለመጣች ተቆጣና ተመለሰ ማለት ነው። ሲመለስ እንግዲህ እዚህ እናገኘዋለን እዛ እናገኘዋለን ብለው የፈለጉትን ሞገስን እያለ ዝና ደግሞ በቃ ተውኝ አልኳችሁ ይሄ ጉረኛ 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 ራሱ የማይገልጸው ጉራ ብቻ ከላንፋዲ ይላል አረቦች ማለት ነው። እና ሸሚዙን እንደው ከረባቱን ሁላ ወደ ከፍ ከፍ እያደረገ ሄደና እንደው ሲደበድበው ማለት ነው። ብሩክን ሲደበድበው እንዴት አንጀቴን እንደበላኝ ወይኔ በቃ ዛሬ አልዳነም፣ አሁን እሱም ሆስፒታል ሊገባ ነው እያልኩኝ ከዛ አነሳውና እቺ ዳጣ በድንጋይ ይዛ ልቀቀው ንግሬ ካለሁኝ እያለች እሷን ሊይዝ አንገቱን ባነሳበት ላይ አምጥቶ ከራሱ ጋር ግጭት አደረገውና ይዞ ቅጥቅጥ አድርጎት መውደቅም እንዳለ መነሳት አለ ብሎ በጣም በጣም ድብድብ አረገውና በቃ ሰበብ እንዳይሆንብን ተነስ እንሂድ፣ ከዚህ በፊትም ተፈንክቷል እያለች ይዛው ሄደች ማለት ነው ብሩክን። ከዛ በኋላ እንግዲህ እሱም ምን ያድርግ ምላስ ብቻ ከዛ በኋላ እንግዲህ እባብም አፈልሶ እንደሚነሳው ተነስቻለሁ ብሎ የት ነው የሄደው ከተለዋለሁ ብሎ ቢጎርርም ግን ደግሞ እቺ ማሌት ናት የምትባለዋ እሷ በቃ ተወው እነሱ በዚህ ስለሄዱ እኛ በዚህ እንሂድ እያለች አባብላ ወደ ቤቱ ወስደዋለች ማለት ነው። ከዛም በኋላ እንግዲህ ዳጣ ማነው ለሞገስ ደውላ ስትነግረው እንዴ እና ደበደበው ነው ያልሽኝ? ኧረ ቀጠቀጠው እያለች የእሷ ጉራ ነው ማለት ነው። እኔ ያሳቀኝ እኔ ራሴ እንዴት ደስ እንዳለኝ አትጠይቆኝ። ስለ እናንተ እንደዚህ ያስደስታል እንዴ? የእውነት በጣም ነው ደስ ያለኝ እና ብሩኬና እነ ብሩክ ያሳዝኑኛል በጣም። ሞገስ ደግሞ ትንሽ ፋራ ነገር ነው መሰለኝ። የእሱን ልብ አይቶ ነው እንደዚህ የሚጫወትባቸው ዝና ተብዬው ማለት ነው። እናማ እላችኋለሁኝ እኔ ካሁን ምን ተፈጠረ እያልኩኝ እንግዲህ ቅጥቅጥ አድርጎት ሄደ እላችኋለሁ። እና ያው ሞገስ ደግሞ ከሚስቱ ጋር ከሉላ ጋር ፈታ ዘና እያሉ ነው ማለት ነው።
ያው መታረቃቸው አይቀርም በእርግጥ ነገር ግን አሁንም በሌላ ነገር እንዳይመጣባት ማለት ነው። እንግዲህ ማህሌትም ብሩክን እየወደደችው ነው እንዴ? ባትወደው ነው የሚገርመኝ። እንዴ ይህንን የመሰለ ሸበላ ከየት ነው የምታመጣው? ወራዳ ማለት ነው። እናማ ከሞገስ ከብሩክና ከብሩክና ከቅድስት ጋር ቢጋቡ በጣም ደስ ይለናል። በጣም በጣም ነው ደስ የሚለን። ሁላቸውም ደስ ይላቸዋል ብዬ ስለማስብ ነው። ምሳሌ ራሱ በጣም ነው ደስ የሚላት እርግጠኛ ነኝ ማለት ነው። ምክንያቱም እኔ እዛ ሄጄ ሕክምና ሄጄ ከመጣሁ በኋላ እማዬ ብለሽ ትጠሪኛለሽ ብለሽኛል ነበር እማዬ ብለኝ ብዬ ልጥራሽ ሲላት በቃ እንደዛ ከሆነ ጋሼን ጠይቀን ፍቃደኛ ከሆነ ትይኛለሽ እያለች ነበር ማለት ነው። አሁን ደግሞ ምሳሌም እንግዲህ በኮንፊደንስ እናቴ የምትልበት ጊዜ መጥተዋል። ምሳሌም ደግሞ ያው አሁን ታክማ ስለመጣች እንደፈለገች እንደ መዝለል እንዲሁም ደግሞ በመጨፈር ላይ እንዴት እንደሆነች አይታችኋል ማለት ነው። ስትጨፍር ቅድስት ራሱ እንዴት እንዳሳየችኝ ባለፈው ዳጣ እንዳሳየቻት ቂጧን ወዝ ስታደርገው እንዴት እንዳሳቁኝ ማለት ነው። እናንተ አንዳንዴ እኮ ድራማ ነገር እንዲህ ነገር ስታዩ ማለት ነው እንደ ህፃን የሚያስቃችሁ ነገር ማለት ነው። እና ክትክት ብዬ ነው የሳኩት እነሱ ሲጨፍሩና በጣም ነው የሚገርመው። በጣም ነውም ደስ የሚለው። ምሳሌ ታከማ መታ እነሱ እንደዚህ ደስተኛ በመሆናቸው በጣም ደስ ብሎኛል። አሁን ደግሞ ዳጣ ቤተሰቦቿን አግኝታ በጣም ደስ ይለኝ ነበረ። ያው ዳጣ እና ሞገስ እንግዲህ ሰዎቹ መጥተዋል ስላሉኝ አብረን እንሂድ በማለት ይዟት ሄዶ ነበር ማለት ነው። የተፈጠረውን ነገር ባናውቅም መጨረሻውን እስቲ እናያለን ማለት ነው። እሱ ምንድነው? ሞገስ እንግዲህ የዳጣን ቤተሰብ እያፈላለገ እንደነበር አይታችኋል። ሰውየው መጥተዋል ተብሎ አብረው እየሄዱ ነበረ። ዳጣ በጣም ደስ ብሏት በሩ ጋር ስትጠጋ በጣም ደብድባ እያንኳኳች ነበረ። ሞገስ ደግሞ ተይ እንሂድ፣ ሌላ ቀን እንሆን እያላት በጣም ፈርቶ ስለነበረ ነው። ማናችሁ ምንድናችሁ ቢሉንስ ሌላ ቀን ይሁን እያላት ኧረ ሞቼ እገኛለሁ እንጂ ጥዬ አልሄድም ብላ በር እያንኳኳች ነው የተቋረጠው ማለት ነው። ቪዲዮን እንዳያችሁት እናንተስ ምን ትላላችሁ? ዳጣ ቤተሰቦቿን አግኝታ እንዲሁም ደግሞ ሁላቸውም ደስ የሚል ህይወት እየኖሩ በስጋት ሳይሆን በፍቅር ሲኖሩ በጣም ደስ ይለን ነበር ማለት ነው። በጣም ነው የምወደው ድራማ ማለት ነው። ሁላችሁም ገብታችሁ እንድትከታተሉት እጠይቃችኋለሁኝ። እነ ምሳሌ በጣም በጣም የሚወደድ ድራማ ነው ያላቸው ማለት ነው ከምነግራችሁ በላይ እና ሁላችሁም ገብታችሁ እንድታዩት በአክብሮት ልጠይቃችሁ ማለት ነው ውድ ተመልካቾቼ። እኔንም ደግሞ ላይክ፣ ሼር፣ ሰብስክራይብ እንድታረጉኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁኝ። እንደ ዝና ሳይሆን እንደ ሞገስ ትሁት ሆነን አብረን እንቀጥል ማለት ነው። እንዲሁም ደግሞ ሉላዬ በጣም ነው በጣም ከምነግራችሁ በላይ ምስኪንና ጨዋ የሆነች በቃ ሞገስን አይታችኋል እንዴት በብልህ እንደያዘችው እና እሱ ግን በጣም ተናዶ እኔ አልሄድም፣ ወደ እሱ አልሄድም፣ እሱን ማግኘት አልፈልግም እያለ ራሱ በጣም ነበረ እየለመነችው የነበረው። ብዙ ነገር ብላክ ብዙ ነገር ተባብለህ አንተም ያጠፋህበት ነገር ኖሮ እሱ ይቅርታ አድርጎልህ ሊሆን ይችላል። ለምን እንደዚህ ቅም ትይዛለህ? ለዛውም የልጅነት ጓደኛ እያለች በጣም ነበር እያወራችሁ የነበረው። እሱም ደግሞ ማሻአላ እሺ ብሏት ሄዶ ነበረ። ግን ደግሞ ሳይሆን ቀራ ማለት ነው። ሳይሆን የቀራበትን ምክንያት እናንተም ታውቃላችሁ ማለት ነው ውድ ተመልካቾቼ። እና በጣም ነው ያሳዘነኝ። ከምር በጣም አሳዝኖኛል። ያሳዝነኝ ማነው? ሞገስ ነው። በቃ እንደዚህ እየተዋደዱ እሱ ግን በቃ እኔ ልሁን እያለ ነው። በቃ እኔ ነኝ በቃ በዱላ ነው ሴትን ልጅ ማስተዳደር ወይም ደግሞ ሁሉንም ነገር በዱላ ነው መስራት የሚፈልገው እና ይሄ ለምን አስፈለገ ነው? ይሄ ለምን አስፈለገ? ሴትንም ልጅ ይሁን ማንንም ሰው በብልህ እንጂ በዱላ እንትን ማለት አይቻልም። እና ለምንድን ነው እንደዚህ የሚደረገው ማለት ነው? እና አንዳንዴ አንዳንድ ወንዶች ልክ እንደዚህ ናቸው ማለት ነው።
ልክ እንደዚህ ናቸው። እንደዚህ ናቸው ስላችሁ በቃ የሰውን ልጅ በዱላ በጉልበት በገንዘብ የምታታልሉት ይመስላል። አሁን እሱ እኔ አይደለው እንዴ እንደዚህ ያደረገሽ፣ እኔ አይደለው እንዴ እንዲህ ያደረግኩሽ እያለ ጉራ ነበረ እየጎረረባት የነበረው ማለት ነው። ግን ማንም ነገር ፍቅርን ነፃነትን የሚመስል ነገር የለም ማለት ነው። ነፃነት የሚመስል ነገር ፈጽሞ የሌለ ነው። ስለዚህ ሁላችሁም በገንዘባችሁ ወይንም ደግሞ በጉልበታችሁ ሳይሆን በቃ ሰውን ልጅ ግዴታ ገንዘብ መኖር አለበት አይደለም። እሱን እንደዚህ አድርጋችሁ አመነጫጭቃችሁ ለመስራት በጣም ይከብዳል። ስለዚህ ደግሞ ሁላችሁም በፍቅርና በብልህ ብትይዙት መልካም ነው ብዬ ስላሰብኩ ነው ዛሬ ይህንን ይዤላችሁ የመጣሁት። እንደወደዳችሁት በጣም ተስፋ አደርጋለሁኝ ኢንሻአላህ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁኝ። ሰላም፣ ፍቅር፣ አንድነት አብዝቼ የተመኘሁላችሁ። ለነበረኝ ቆይታ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝዝት ይበልልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ እና ሰላም ቆዩልኝ ማለት ነው። እስቲ የሚለቀቀውን እናያለን። ዳጣ ቤተሰቧን ታገኛለች ወይስ አታገኝም? ምን ይፈጠራል የሚለውን አብረን እናያለን። ግን ደግሞ እሷን ቤተሰቧን አግኝታ በነፃነት በሁሉ ነገር በደስታ ቢኖሩ ሁላቸውም ደስታቸው ተመልሶ በደስታቸው ቢኖሩ በጣም ደስ ይለናል ማለት ነው። ምክንያቱም እኛ የመዳም ቅመሞች የሰው ደስታ ያስደስተናል፣ የሰው ክፋት ደግሞ ያስከፋናል ማለት ነው። እና እነ ቅድስቴ ተጋብተው ልጅ ወልደው በፍቅር ቢኖሩ እንዲሁም ሞገስ አንደኛ ሚስቱን በመሞት ሁለተኛ ልጁ በመታመም ሶስተኛ የያዘውን ነገር ሁሉ በመጭረሱ በጣም ልቡ ተሰብሯል። እና ቅድስቴን የመሰለች ሸበላ አግኝቶ አግብቶ የደስታ ህይወት እንዲኖር ምኞቴን ገልጭ ያለው ማለት ነው። እንዲሁም ደግሞ ዘማናት እሷም እንደዛው ማለት ነው። ውዶቼ መልካም ቆይታ። ባይ ባይ።